ታሪካችን የሚጀምረው በታይላንድ ውስጥ በሚገኝ አንድ ጨካኝና የከርሰ ምድር ቦክስ መጫወቻ ቦታ ነው። እዚህ ቦታ መትረፍ የሚቻለው ህመምን ምን ያህል መታገስ ወይም ችላ ማለት እንደሚቻል ላይ ብቻ የተመሰረተ ነው። በታሪኩ መጀመሪያ ላይም ቢሊ የተባለ ቦክሰኛን እናያለን። ቢሊ እጅግ በጣም ፈጣን፣ ቅልጥፍና ያለውና በአደገኛ ሁኔታ ግልፍተኝነት የሚታይበት ተዋጊ ነው። ሌሎች ቦክሰኞች ሁሉ በጣም ይፈሩታል፣ ምክንያቱም ውጊያ በጀመረ ቁጥር ሙሉ በሙሉ ራሱን ይስታል። ተቃዋሚውንም ለመግደል እንጂ ለማሸነፍ ብቻ አይዋጋም። ለማንም ተዋጊም ፍርሃት የለውም። በውጊያ ወቅትም ሙሉ በሙሉ ያብዳል። ተቃዋሚውም ምንም ያህል ቢመታው ምንም አይነት ህመም አይሰማውም። ነገር ግን ለዚህ ድፍረቱ ከበስተጀርባ አንድ ትልቅ ምክንያት አለው። ቢሊ ወደ ቀለበት ከመግባቱ በፊት ሁልጊዜ አደንዛዥ እጽ ይወስዳል። ለዚህም ህመም የሚባል አይሰማውም። በእጹ ኃይልም ቁጥጥሩን አጥቶ ተቃዋሚውን ያለ ርህራሄ ያደቀዋል። ቢሊ ዛሬ ሌላ ውጊያ ተዘጋጅቶለት እንደተለመደው እጹን ወስዶ ወደ ቀለበቱ ይገባል። በዚህን ጊዜ የሚገጥመው በታይላንድ ውስጥ ካሉት በጣም አደገኛ ተዋጊዎች አንዱን ነው። በዚህም ምክንያት ከወትሮ የተለየ ከፍተኛ መጠን ያለው እጽ ወስዶ ውጊያውን ሲጀምር በመጀመሪያ ቢሊ በጣም ጎበዝ ነበር። ነገር ግን ብዙም ሳይቆይ በወሰደው እጽ ብዛት የተነሳ ጭንቅላቱ መዞር ጀመረ። ይህም ለታይላንዱ ተዋጊ ትልቅ እድል ሆነለት። ቢሊንም ክፉኛ ደበደበው። ቢሊ ፊቱ በደም እስኪሸፈን ድረስ ተመቶ ውድድሩን ተሸነፈ። ነገር ግን በሽንፈቱ በጣም በመናደዱ ይበልጥ እጹን መውሰድ ይጀምራል። ቢሊ አሜሪካዊ ቢሆንም የሚኖረው ታይላንድ ውስጥ ነው። እጽ መውሰድ ብቻ ሳይሆን በንግዱም ውስጥ አለበት። በዚህ ምክንያት ፖሊሶች ይከታተሉት ስለነበር አንድ ቀን ጠዋት ከእንቅልፉ ሲነቃ ክፍሉን ሰብረው ሲገቡ ከፍተኛ መጠን ያለው እጽና ህገወጥ መሳሪያ በእጁ ይገኛል። በዚህ ምክንያት ቢሊ በቁጥጥር ስር ይውልና በታይላንድ ውስጥ በሚገኝ እጅግ አደገኛ እስር ቤት ውስጥ ለ3 ዓመታት እንዲታሰር ይፈረድበታል። ነገር ግን እስር ቤቱ ተራ ቦታ አልነበረም። በሞት ፍርድ ወይም በእድሜ ልክ እስራት የተፈረደባቸው ጨካኝ ወንጀለኞች የሚታሰሩበት ሲኦል ነው። እዚህ ቦታ ጠንካራዎች ደካማዎችን ያሰቃያሉ፣ አዲስ መጤዎችንም እንደ ሲሳይ ነው የሚያዩዋቸው። ለቢሊ ደግሞ ሁኔታው ይበልጥ አስፈሪ ነበር፣ ምክንያቱም በመላው እስር ቤት ውስጥ ብቸኛው ነጭ ፈረንጅ እስረኛ እርሱ ብቻ ነበር። እስር ቤት እንደደረሰም በጠባቂዎች ጥብቅ ፍተሻ ተደረገበት። ፍተሻ እንደተጠናቀቀ አዲስ እስረኞች በሙሉ ተደርድረው እንዲቀመጡ ተደረገ። የወህኒ ቤቱ ኃላፊ የውስጥ ደንቦችን ያስረዳቸው ጀመር። ማንኛውም ደንብ የጣሰ እስረኛ ያለ ርህራሄ ይቀጣል በማለትም አስጠነቀቃቸው። ከዚያም ቢሊ ወደ ክፍሉ ተወሰደ። ክፍሉ እጅግ ጠባብ ሆኖ ሳለ በጣም ብዙ እስረኞች ተጨናንቀውበታል። እዚህ እስር ቤት ውስጥ እስረኞች የሚኖሩት እንደ ሰው ሳይሆን እንደ እንስሳ ተቆልለው ነው። በዚያች የመጀመሪያ ሌሊትም ሁሉም እስረኞች ተጠጋግተው መሬት ላይ እንዲተኙ ተደረገ። ቢሊም በዚያ በታፈነ ክፍል ውስጥ ሌሊቱን ሙሉ ሲቃትት አደረ። በድንገት ግን ክፉኛ ያናወጠው ነገር ተከሰተ። አጠገቡ ተኝቶ የነበረው እስረኛ በዚያው ሌሊት ህይወቱ ማለፉን ሲያይ ቢሊ በፍርሃት ተዋጠ። የገባውት እስር ቤት ሳይሆን የመቃብር ቦታ ነው የሚል ስሜትም ተሰማው። በማግስቱ ጠዋት ቢሊ ወደ መጸዳጃ ቤት ሲሄድ በቦታ ያለው ግሽበትና ቆሻሻ ሊቋቋመው አልቻለም። ወዲያውኑም ማስታወቅ ጀመረ። ምን አይነት ገሃነም ውስጥ ነው የገባሁት ብሎም ራሱን መጠየቅ ጀመረ። ሁኔታው ከሰው ልጅ አቅም በላይ ነበር። በዚህ መካከል ደግሞ እጽ በመውሰድ የተለከፈው አካሉ አሁን እጹ ሲርቀው ክፉኛ መታመም ጀመረ። መንቀጥቀጥና የሆድ ህመሙ እየጸናበት መጣ። ውሃ ለመቅዳት ሲሄድም እስረኞቹ ለአንድ የውሃ ቧንቧ ሲሉ አንዱ በሌላው ላይ ሲረጋገጡ አየ። እርሱም እንደምንም በብዙ ትግል ውሃውን ቀድቶ ሲመለስ በዚያ ግርግር መሃል ሳያውቀው አንድን እስረኛ ይገፋዋል። ያ እስረኛ በጣም ተቆጥቶ ቢሊን መደብደብ ሲጀምር ቢሊ አንድ ትልቅ ውሳኔን ወሰነ። ዛሬ እጅን ሰጥቼ ዝም ካልኩኝ እነዚህ ሰዎች ደካማ እንደሆንኩ አስበው በየቀኑ ይበሉኛል ብሎ አመነ። ወዲያውኑም ያን አደገኛ የቦክስ ማንነቱን አውጥቶ ሊመታው የሞከረውን እስረኛ ያለ ርህራሄ ያጠቀጠው። የፖሊስ ጠባቂዎችም ጸቡን ለማስቆም ቦታው ላይ ደርሰው ቢሊንና ሌላኛውን እስረኛ በቁጥጥር ስር አዋላቸው። ምንም እንኳን ጸቡን የጀመረው ያኛው እስረኛ ቢሆንም የተቀሩት እስረኞች በሙሉ በዘረኝነት ስሜት ቢሊ ላይ በመመስከራቸው ቢሊ እንደ ቅጣት ለጥቂት ቀናት ጨለማ ቤት ውስጥ እንዲገባ ተደረገ። ቢሊ የታሰረበት የብቻ እስር ቤት እጅግ በጣም ጠባብ ከመሆኑ የተነሳ አንድ እስረኛ በውስጡ መተኛት ቀርቶ በደንብ መቀመጥ እንኳን አይችልም። ሌሊቱን ሙሉ ተቆራምዶ ያድራል። ቀን ደግሞ ፀሐይ ክፍሉን ስትመታው ክፍሉ እንደ እቶን እሳት ይፋጃል። ቢሊም በዚህ ሲኦል ውስጥ ሆኖ መቼ ነፃ እንደሚወጣ እያሰበ ተስፋ ይቆርጥ ጀመር። ከጥቂት ቀናት በኋላም ከጨለማ ክፍሉ ወጥቶ 7 እስረኞች በአንድ ላይ ወደሚኖሩበት ሌላ ክፍል ተዛወረ። ነገር ግን እዚህ ያሉት ሰዎች ከሰው ይልቅ አራዊትን ይመስላሉ። እነዚህ እስረኞች በወህኒ ቤት ውስጥ በጣም አደገኛ የሚባሉት ሲሆኑ የዚህ ቡድን መሪ ደግሞ ኪንግ የሚባል ጨካኝ ሰው ነበር። ኪንግን የሚቃወመውም ሆነ ትዕዛዙን የሚጥስ እስረኛ የለም። ቢሊንም ወደ እርሱ አስጠርቶ ማን እንደሆነና ለምን እዚህ እንደመጣ ሲጠይቀው ቢሊ ቦክሰኛ እንደሆነና በእጽ ምክንያት እንደታሰረ ነገረው። ኪንግ ቦክሰኛ መሆኑን ሲሰማ ሊፈትነው በመፈለግ ፑሻፕ ስራ ብሎ አዘዘው። ቢሊ እምቢ ካለ ክፉኛ እንደሚደበደብ ስላወቀ በዝምታ ፑሻፕ መስራት ጀመረ።
የኪንግ ሰዎችም ሊያሾፉበትና ሊያናድዱት ቢሞክሩም ቢሊ ግን ብቻውን ስለነበር ሁሉንም በትዕግስት አሳለፈ። እነዚህ አደገኛ እስረኞች ቢሊ እጽ መውሰድ ማቆሙን ሲረዱ መልሶ እንዲለማመድ በነጻ ይሰጡት ጀመር። ቢሊም እንደገና በእጽ ተለከፈ። ከብዙ ቀናት የእጽ አጠቃቀም በኋላ ከባድ የሆድ ህመም ይይዘዋል። ህመሙን ስላልቻለውም ወደ አንድ የፖሊስ መኮንን ሄዶ የህመም ማስታገሻ ስጠኝ ብሎ ለመነው። መኮንኑ ግን በነጻ ሊሰጠው የሚገባው መድኃኒት ቢሊ ነጭ ስለሆነ ብቻ ገንዘብ ካልከፈል ካልሰጠህም አለው። በዚህን ጊዜ ቢሊ ቁጥጥሩን አጣ። በህመምና በንዴት ውስጥ ሆኖ መኮንኑን ክፉኛ ደበደበው። ሊያግዙ የመጡትን 2 ጠባቂዎችንም አንስቶ ወረወራቸው። በንዴት ማበዱን ቀጥሎም የመኮንኑን አንገት በጥርሱ ነክሶ ደሙ እንደ ምንጭ እንዲፈስ አደረገው። ነገር ግን ተጨማሪ ጠባቂዎች ደርሰው ቢሊ ራሱን እስኪስት ድረስ ያለ ርህራሄ ደበደቡት። ቢሊ ራሱን ስቶ ሲወድቅ በቃሬዛ ተሸክመው ወስደው ሌላ ክፍል ውስጥ ዘጉበት። በደረሰበት ድብደባም ለብዙ ቀናት ራሱን ስቶ ቆየ። ከብዙ ጊዜ በኋላ ራሱን ሲያውቅ ግን አንዲት ወጣት ልጅ ቁስሉን በቅባት እያከመችው አገኘው። ልጅቷም ሙሉ በሙሉ እስኪድን ድረስ በታማኝነት ተንከባከበችው። ቢሊ ድኖ ሲወጣ ግን እግሮቹ በሰንሰለት ታስረው ነበር። ምክንያቱም ጠባቂዎቹ አሁን ቢሊ ተራ ሰው ሳይሆን አደገኛ ቦክሰኛ መሆኑን አውቀዋል። ወደ ክፍሉ ሲመለስም ሁሉም እስረኞች አጥር አጠገብ ቆመው ሲጮሁ ተመለከተ። በዚያ መሃልም 3 ሴቶችን አየ። ከነርሱ መካከልም ህይወቱን ያተረፈችው ያቺ ልጅ ነበረች። ስሟ ፌም እንደሚባልና በእስር ቤቱ ካፌ ውስጥ እንደምትሰራ አወቀ። ቢሊም ወዲያውኑ ወደ ካፌው በመሄድ ስላደረገችለት ነገር አመሰገናት። ሁለቱም ጓደኛሞች ሆኑ። ለእስረኞች መሪ ለኪንግ የሚሰጠውን ሲጋራም ከፌም በብድር ተቀበለ። ቢሊ ሱስ ውስጥ ቢሆንም ከፌም ጋር ያለው ግንኙነት ትንሽም ቢሆን የሰላም ስሜት ሰጥቶት ነበር። ነገር ግን በእስር ቤት ውስጥ ሰላም የሚባል ነገር የለም። አንድ ሌሊት ሁሉም ተኝተው ሳለ የኪንግ ሰዎች የክፍሉን አየር ማቀዝቀዣ ቢላዎችን አውልቀው ወደ ሌላ ክፍል ሰርገው በመግባት እዚያ የነበሩትን በርካታ እስረኞችን በጭካኔ ገደሏቸው። የእስር ቤቱ ድንገተኛ አደጋ ደወል ሲሰማም እስረኞቹ በሙሉ ወደ ውጭ እንዲወጡ ተደረገ። ጠባቂዎቹ ገዳዮቹንና መሳሪያዎቹን ፍለጋ እያንዳንዱን እስረኛ መፈተሽ ጀመሩ። ምንም እንኳን መሳሪያ ባያገኙም የቢሊን ሸሚዝ ሲፈትሹ ግን በውስጡ የተደበቀ አደንዛዥ እጽ አገኙ። እውነቱ ግን ኪንግ ራሱን ለማጽዳት ሲል እጹን በድብቅ ቢሊ ሸሚዝ ውስጥ የከተተበት እሱ ነበር። ቢሊም እኔ አይደለም ቢልም ጠባቂው ሊሰማው አልፈለገም። ነገር ግን ቢሊ ሸሚዙን ሲለብሰው ሸሚዙ በጣም ትልቅ ሆነበት። ጠባቂዎችም ልብሱ የቢሊ እንዳልሆነ ተረዱ። ቢሊ ልብሱ የኪንግ እንደሆነ ቢያውቅም እውነቱን ቢናገር ኪንግ እንደሚገለው ስለተረዳ ዝም አለ። ሆኖም ጠባቂዎቹ እውነቱን ደርሰውበት ኪንግን ክፉኛ ቀጠቀጡት። የሚገርመው ነገር ግን ኪንግ ሲቀጠቀጥ የሚያወጣውን የጩኸት ድምጽ በማጉያ እስረኞች ሁሉ እንዲሰሙት ተደረገ። ይህ የሆነው ደግሞ ሌሎች እስረኞች እንዲፈሩ ለማድረግ ነበር። ቢሊ ግን ሊያጠምደው የሞከረውን ሰው በራሱ ወጥመድ በመውደቁ እጅግ ተደሰተ። ነገር ግን በዚህን ጊዜ አሁንም በሱሱ ተጠምዶ ስለነበር መኮንኑን እጽ እንዲያመጣለት ሲማጸነው መኮንኑ አንድ ቅድመ ሁኔታ ቀረበለት። ወጥ ቤት ውስጥ የሚሰሩትን 2 ምግብ አብሳይ እስረኞችን በጭካኔ ከደበደብካቸው ብቻ ነው የምሰጥህ ሲለው ቢሊ በእጽ ጥማት ተገፋፍቶ ያንን አሰቃቂ ድርጊት ፈጸመ። ነገር ግን ከደበደባቸው በኋላ የእነዚያ ንጹሃን ሰዎች የሲቃይ ጩኸት በጆሮ ሲያቃጭል ቢሊ በትልቅ ጸጸት ተሞላ። መኮንኑም እጹን ሊሰጠው ሲመጣ ቢሊ እምቢ ብሎት ሄደ። በራሱ ላይም ጥላቻ አደረበት። ለእጽ ብዬ እንዴት እንዲህ አይነት ሰው ሆንኩ በማለትም በጣም ተሰማው። ተስፋ በመቁረጥም ምላጭ አውጥቶ የእጁን ደም ስር በመቁረጥ ራሱን ሊገድል ሞከረ። ነገር ግን ጥቂት እስረኞች ደርሰው እጁን በጨርቅ በማሰር ህይወቱን አተረፉለት። ከጥቂት ሳምንታት በኋላ ሲያገግምም አንድ ውሳኔን ወሰነ። ከዚህ በኋላ ለእጽ አልኖርም፣ የምኖርበት ሌላ ዓላማ ያስፈልገኛል አለ። የዓላማ ደግሞ ወደ ቀድሞ ፍቅሩ ወደ ቦክስ መመለስ ነበር። እስር ቤት ውስጥ የቦክስ ማሰልጠኛ ክፍል በመኖሩ ቢሊ እዚያ ለመግባት ቢሞክርም አሰልጣኙ ግን በሩን ዘጋበት። አንተ ሰው አትሰማም፣ በውጊያ መሃል ራስህን ትስታለህ፣ ደግሞም ሱሰኛ ነህ በማለት ሊያሰለጥነው ፈቃደኛ እንዳልሆነ ሲነግረው ቢሊ በጣም አዝኖ ወደ ክፍሉ ተመለሰ። በዚያች ሌሊትም ወደ መጸዳጃ ቤት ሲሄድ ጥቂት እስረኞች አንድ አዲስ እስረኛን ሲያሰቃዩ ታየ። እነርሱም ቢሊን ብትናገር እንገድልሃለን ብለው በቢላዋ አስፈራሩት። በማግስቱም ያ የተሰቃየው ልጅ ራሱን ሰቅሎ ሞቶ ተገኘ። ፖሊሶች ቢሊን ቢጠይቁትም ኪንግ እየተከታተለው ስለነበር ዝምታን መረጠ። ከጥቂት ቀናት በኋላ እስረኞቹ የሲጋራ ቁማር ሲጫወቱ ቢሊ አሸነፈ። እስረኞቹ ሊሰጡት ባይፈልጉም ኪንግ ግን የቢሊን ዝምታ በመውደዱ ያሸነፈውን ስጡት ብሎ አስገደዳቸው። ቢሊም ያገኘውን ሲጋራ ይዞ በቀጥታ ወደ ፌም ሄደ። ቀጥሎም ወደ ቦክስ አሰልጣኙ ጋር በመሄድ የተወሰኑ ሲጋራዎችን በስጦታ መልክ ሰጠውና እስካሁን ያሳለፍኩት ህይወት ትርጉም አልባ ነበር፣ ነገር ግን ከሰለጠንከኝ ሱሴን ትቼ ጎበዝ ቦክሰኛ ለመሆን ቃል እገባለሁ ሲለው አሰልጣኙ በቢሊ ቅንነት ተነክቶ ሊያሰለጥነው ወሰነ። ቢሊም በሙሉ ትኩረት ስልጠናውን ጀመረ። በየቀኑ በርትቶ ይለማመዳል። ሌሎች እስረኞች የእርሱን የቦክስ ጥበብ ሲያዩ መገረምና ማክበር ጀመሩ።
አሰልጣኙም አዳዲስ ስልቶችን አስተማረው። ቢሊም ቀን በቀን እየተሻሻለ መጣ። አንድ ቀንም አሰልጣኙ በእስር ቤት ውስጥ ካለ በጣም አደገኛ ቦክሰኛ ጋር ውድድር አዘጋጀለት። ውድድሩም በጣም ብርቱ ነበር። ተቃዋሚው እስከ 3ኛ ዙር ድረስ ጠንክሮ ተዋጋ። ነገር ግን በመጨረሻ ቢሊ በሰነዘረው ኃይለኛ ጡንቻ ተቃዋሚውን ዘረረው። በቢሊ ችሎታ የተደነቀው የእስር ቤቱ ኃላፊም ቢሊን ወደ ቢሮ አስጠርቶ በቅርቡ የመላ ታይላንድ ብሔራዊ የቦክስ ውድድር ይካሄዳል፣ አንተም እስር ቤታችንን ወክለ እንድትሳተፍ እፈልጋለሁ አለው። ቢሊም ካሸነፈ ብዙ ገንዘብና ዝና እንደሚያገኝ ሲያውቅ ወዲያውኑ ተስማማ። ኃላፊውም አንድ ደብዳቤ ሰጠው። ደብዳቤው ከቢሊ አባት የተላከ ነበር። አባቱ ለረጅም ጊዜ ሲፈልገው እንደነበረ የጻፈለት ሲሆን ቢሊ ሲያነበው ስሜታዊ ሆነ። ቤተሰቦቹን ለማየት ያለው ጉጉትም ይበልጥ ጨመረ። የእስር ቤቱ ኃላፊዎችም ለውድድሩ በደንብ እንዲዘጋጅ በማሰብ ወደ ሌላ የተሻለ ክፍል እንዲዘዋወር አደረጉት። እዚህ ያሉት እስረኞችም ደጎችና በልምምዱ የሚያግዙት ነበሩ። ቢሊም በታይላንድ እስር ቤቶች ውስጥ በቦክስ ችሎታው ዝነኛ ሆነ። ነገር ግን አንድ ቀን ወደ ካፌው ሲሄድ ያየው ነገር ልቡን ሰበረው። ሕይወቱን ያተረፈችው ፌም ከሌላ ወንድ ጋር በፍቅር ስሜት ውስጥ ሆና አገኛት። ቢሊ በዚህን ጊዜ ክህደት እንደተፈጸመበት ተሰማው። በንዴትም ጮኸባት፣ ሊመታትም ሞከረ። ልቡ የተሰበረው ቢሊ ተስፋ በመቁረጥ በድጋሚ ወደ እጽ ተመለሰ። ልምምዱ ላይም ማተኮር አቃተው። በልምምድ ወቅትም አብሮት የሚለማመደውን ጓደኛውን በንዴት ክፉኛ ደበደበው። ፖሊሶችም ቢሊን መልሰው ወደ አሮጌውና አደገኛ ወደ ነበረው ክፍሉ ወረወሩት። ቢሊ ወደ አሮጌው ክፍል ሲመለስ የቡድን መሪው ኪንግ እዚያው ጠበቀው። በፊት በነፃ የሰጠውን የእጽ ገንዘብም ክፈለኝ አለው። ቢሊ ግን ምንም ገንዘብ አልነበረውም። ኪንግ በዚህን ጊዜ አንድ እጅግ ዘግናኝ ነገር አደረገ። ስሪንጅ አውጥቶ ከገዛ አካሉ ላይ ደም ቀዳ። ኪንግ የኤችአይቪ ኤድስ በሽተኛ ስለነበር ያንን ደም ቢሊን በመርፌ ሊወጋው ሲሞክር ቢሊ በጣም ተማጸነው። ውድድሩን ሳሸንፍ የማገኘውን ገንዘብ ሁሉ እሰጣለሁ ብሎም ቃል ገባለት። ኪንግም ለጊዜው ተወው። ቢሊ አሁን ውድድሩን የግድ ማሸነፍ እንዳለበት ተረዳ። ካልሆነ ኪንግ ይገለዋል። ነገር ግን በዚህ መሃል ሌላ ያልታሰበ አደጋ ተከሰተ። ቢሊ በልምምድ ላይ ያለ ከባድ የሆድ ህመም ተሰማው። ወደ መጸዳጃ ቤት ሄዶም ደም ማስታወክ ጀምሮ በዚያው ወደቀ። ሆስፒታል ሲወሰድም ዶክተሩ አንድ አስደንጋጭ ዜና ነገረው። ከፍተኛ መጠን ያለው እጽ በመውሰድህ ምክንያት ሆድህ ውስጥ ሄሪያ ተፈጥሯል። ከዚህ በኋላ ቦክስ መጫወትም ሆነ ከባድ ነገር ማንሳት የለብህም፣ ካልሆነ ትሞታለህ አለው። ቢሊ ዶክተሩ የሰጠውን የሞት ማስጠንቀቂያ ወደ ጎን በመተው ወደ ውድድሩ ለመግባት ወሰነ። ከዚህ ሲኦል የምወጣው አሸንፌ ብቻ ነው ብሎም አመነ። የውድድሩ ቀንም ደረሰ። ቢሊ በከባድ የፖሊስ ጥበቃ ወደ ስታዲየሙ ተወሰደ። እዚያም በታይላንድ ውስጥ ካሉ ምርጥ ቦክሰኞች አንዱን ይገጥማል። ውድድሩ ሲጀመርም በመጀመሪያው ዙር ቢሊ በከፍተኛ ብልጫ ተቃዋሚውን ሲያጠቃው ቆየ። ነገር ግን ተቃዋሚው በጣም ብልህ ነበር። የቢሊን ድክመት የሆነውን የሆድ ህመሙን ወዲያውኑ አወቀው። በሶስተኛው ዙር ተቃዋሚው ቢሊን ሆዱን በኃይለኛው ሲመታው ቢሊ በከባድ ህመም የተነሳ መሬት ላይ ወደቀ። ሁሉም ሰው ቢሊ ተሸነፈው ብሎ ሲያስብ፣ ቢሊ ግን የቤተሰቡን ናፍቆትና ያሳለፈውን ሲቃይ ያሰበ በድጋሚ ተነሳ። አራተኛው ዙር ሲጀምርም ቢሊ የመጨረሻ ኃይሉን አሰባሰበ። ተቃዋሚው እየደከመ መምጣቱን ሲያይም በመብረቅ ፍጥነት ኃይለኛ የከርል ምት ሰነዘረበት። ተቃዋሚውም ራሱን ስቶ ወደቀ። ቢሊ ሙርም የታይላንድ ብሔራዊ የቦክስ ሻምፒዮን ሆነ። መላው ስታዲየም በአድናቆት ቆሞ አጨበጨበለት። የእስር ቤቱ ኃላፊም በኩራት ተሞላ። ነገር ግን ቢሊ ድሉን ለማክበር እንኳን አቅም አልነበረውም። ወዲያውኑ ደም እያስታወከ ራሱን ስቶ ወደቀ። ሲነቃ ግን ሆስፒታል ውስጥ ብቻውን ነበር። ምንም እንኳን ጠባቂዎች ባይኖሩም ቢሊ ግን ከእንግዲህ መሸሽ እንደማይፈልግ ወሰነ። ወደ ቤተሰቡ ለመመለስና ሕይወቱን ለማስተካከል በህጋዊ መንገድ ቅጣቱን መጨረስ እንዳለበት አመነ። ታሪካችንም ቢሊ ከ3 ዓመት የታይላንድ እስር በኋላ ወደ ሀገሩ እንግሊዝ ተዘዋወረ። እዚያም ከናፈቀው አባቱ ጋር ተገናኝቶ እያሳየን ያበቃል። የዛሬው የፊልም ታሪካችንም ይህን ይመስል ነበር። ቀጣይ የምንለቃቸው የፊልም ታሪኮች እንዲደርሷችሁ ቪዲዮውን ላይክ፣ ቻናሉን ደግሞ ሰብስክራይብ አድርጋችሁ የደወል ምልክቷን በመንካት ድጋፋችሁን አሳዩን።